ሰላም የተወደዳችሁ የጋድስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም ከፍ ያላችሁ እንደሆነ እግዚአብሔር በብዙ እየረዳችሁ እንደሆነ አምናለሁ። ሰሞኑን ያው ጠፍቼ ነበር፣ በአንዳንድ ምክንያቶች ጠፍቻለሁ። አሁን ተመልሰናል። የተመለስኩት ግን በቪዲዮ እንደዚህ ብቻ ለመስራት ሳይሆን ከዚህ በኋላ ላይቮች ላይ እገባለሁ። ላይቮች ላይ ለብዙዎች እጸልያለሁ። በደንብ ከሰው ጋር ኮሙኒኬት ማድረግ ስለምችል መጠየቅ የምትፈልጉትን እየጠየቃችሁ ህልሞችን እየፈታን በብዙ ነው ፍሎ የምናደርገው፣ በብዙ ነው የምንማረው። ስለዚህ ላይቮች ላይ ሚስ እንዳታረጉ፣ እንዳያመልጣችሁ። ላይቮች ላይ በብዙ ስለምትባረኩ ማለት ነው። ዛሬው የማስተምረው ስለ መንፈስ ቅዱስ እሳት በህይወታችሁ ላይ እንዴት እንደሚጨምር ነው ማስተምራችሁ። ምክንያቱም ለክርስትና በጣም ኢምፖርታንት ከሆኑ ነገሮች አንዱ የመንፈስ ቅዱስ እሳት ነው። ስለዚህ ዛሬ ይህንን ሳስተምር አይኖቻችሁ እንደሚከፈት እግዚአብሔር እንደሚናገራችሁ አምናለሁ። ሁሌ እንደምለው ከናንተ ልክ ቪዲዮ እንደጀመረ ላይክ አድርጉ፣ ለብዙዎች እንዲደርስ ማለት ነው። ሼር ማድረጋችሁን በፍጹም እንዳትረሱ። እያያችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጌታ ኢየሱስ አብዝቶ ይባርካችሁ። ስለዚህ ቀጥታ ወደ ትምህርት ይገባለሁ። ለክርስቲያኑ በጣም ኢምፖርታንት የሆነው አስፈላጊ የሆነው ነገር የመንፈስ ቅዱስ እሳት ነው። አሁን በዚህ ዘመን እያየን ያለነው ነገር ማለት ነው፣ አብዛኛው ሰው ከእግዚአብሔር ኃይል ይልቅ ከእግዚአብሔር እሳት ይልቅ እየተደገፈ እየመጣ ያለው በሚያሳምን የንግግር ቃል ነው። በእውነት ነው የምላችሁ። ሰው እያመነ የመጣው ከጀርባው የእግዚአብሔር ኃይል አለ ወይስ የለም ከሚለው ይልቅ ምን ያህል አሪፍ ንግግር ተናግሯል ወይስ አልተናገረም የሚለውን ነገር ነው ሰው ኮንሲደር እያደረገ ያለው። ከጀርባ ያለውን መንፈስ፣ ከጀርባ ያለውን ኃይል ሰው እየተመለከተ አይደለም። በዚህ ምክንያት በዚህ ዘመን ያሉትን ክርስቲያኖች ሰይጣን ፓወርለስ እያደረጋቸው፣ ኃይል የሌላቸው እያደረገ ነው። በዚህ ዘመን ደግሞ በጣም ብዙ ጎበዝ ተናጋሪዎች አሉ፣ ብዙ ማሳመን የሚችሉ አሉ። ስለዚህ ከጀርባ ያለውን የእግዚአብሔርን ኃይል እየተመለከታችሁ አይደለም። ይሄ የእግዚአብሔር መንግስት እንዳይሰፋ እያደረገ ነው። ከጀርባ ያለው ምን አይነት መንፈስ ነው? ከጀርባ ያለው ስፒሪት ምን አይነት ስፒሪት ነው? ይህንን ብዙ ክርስቲያን መለየት አለበት። ካለዚህ ብዙ ክርስቲያኖችን ኃይል እያጠፋ ነው። ለዚህ ነው ጳውሎስ ሲናገር እንደዚህ ያለ አንደኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 18 ላይ እንደዚህ ይላል። አንዳንዱ ግን ወደ እናንተ የማልመጣ እየመሰላቸው የታበዩ አሉ። ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ። የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም፣ ኃይላቸውን። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና። በደንብ ስሙኝ። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም። ስለዚህ ሰይጣን ሰው የእግዚአብሔር ኃይል ላይ፣ የእግዚአብሔር መንፈስ ላይ፣ የእግዚአብሔር እሳት ላይ ኮንሽስ እንዳይሆን፣ እንዳይነቃ፣ ቃል ላይ ብቻ እንዲሆን በዚህ ዘመን በተለይ ጠላት እየሰራ ነው። ለዚህ ነው ጥቂቶች ብቻ ሰዎችን ከዊልቸር ላይ እየጸለዩ ሽቦችን እያስነሱ ያሉት። መጽሐፍ ላይ ግን ስትመለከቱ ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ አይደለም። በሁሉም ላይ ታላላቅ ጸጋ ነበረባቸው ይላል መጽሐፍ ሲናገር። ምግብ አብሳዮች ሳይቀሩ፣ እነ እስጢፋኖስ እነ ፊልጶስ ሳይቀሩ የእግዚአብሔር ኃይል በእነሱ ላይ ነበረ። በሁሉም ካለ ሁሉም ታላላቅ ጸጋ ነበረባቸው ማለት ነው። ክርስቲያኖች በደንብ እንድትሰሙ ይፈልጋለሁ። ኮንሽስነሳችሁን ለእግዚአብሔር ኃይል፣ ለእግዚአብሔር እሳት ያላችሁን ንቃት ሰይጣን እየሰረቀባችሁ። ስለዚህ ሰይጣን የሚፈልገው ንግግር ላይ ብቻ የቀረ ከጀርባ የእግዚአብሔር ኃይል የሌላቸውን ሰዎች ነው የሚፈልገው። ምክንያቱም ቃል ብቻ ከሆነ የሚንቀሳቀስ የእግዚአብሔር ኃይል የለም። ሰዎችን ለማዳን አይጠቅምም። ሰዎችን ለመፈወስ አይጠቅምም። መንግስቱን ለማስፋት አይጠቅምም። መጽሐፍ ላይ ራሱ ባይዞ አገልጋዮችን የእሳት ነበልባል ይላል። መላእክትን መናፍስት፣ ዕብራውያን 1 ላይ አገልጋዮችን የእሳት ነበልባል።
አይታችኋል? ኢቭን ለአገልግሎት ራሱ አፕሩቭ የምትደረገው እሳት አንተ ውስጥ ካለ ነው። የእግዚአብሔር እሳት አንተ ውስጥ ካለ ነው። ንግግር ላይ ብቻ ከቀረ አይደለም። የእግዚአብሔር እሳት አንተ ህይወት ላይ መኖር አለበት። አገልጋዮችን የእሳት ነበልባል ዮሐንስ ራሱ ሲናገር ትዝ ካላችሁ እንደዚህ ነው ያለው፣ እኔ በውሃ አጠምቃችኋለሁ አለ፣ ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል ያለው። በመንፈስ ቅዱስና በእሳት። ስለዚህ አፕሩቭ የምትደረገው እሳት ካለብህ ነው። እውቅና የሚሰጥህ እሳት ካለብህ ነው። አገልግሎት ለመጀመር ካሰባችሁ እሳት ያስፈልጋችኋል። የእግዚአብሔር እሳት ያስፈልጋችኋል። የመንፈስ ቅዱስ እሳት ያስፈልጋችኋል። ስለዚህ የመንፈስ ቅዱስ እሳት በህይወቴ ላይ እንዲጨምር ምንድነው ማድረግ ያለብኝ? የመጀመሪያው ነገር ኦልተር የሚባል ነገር አለ። መሰዊያ የሚባል ነገር አለ። አሁን ይሄንን በደንብ አድርጋችሁ እንድትሰሙ ይፈልጋሉ። ምክንያቱም አንዳንዶቻችሁ ጋር የሆነ ጊዜ እሳቱ ይጨምራል። በኃይል ለመንፈስ ቅዱስ ያላችሁ ረሃብ እሳቱ ለአገልግሎት ይጨምራል። የሆነ ሳምንት ላይ ደግሞ ዜሮ ሲሆን ታዩታላችሁ። ለምንድነው እንደዛ የሆነበት ምክንያት? ከመሰዊያችሁ ላይ ከኦልተራችሁ ላይ ስለምትነሱ ነው። ምንድነው መሰዊያ? ምንድነው ኦልተር? ወደዛ እንምጣ። መጽሐፍ ቅዱስ ክፍል አንዳንድ ክፍሎችን ላሳያችሁ። ዘሌዋውያን ምዕራፍ 9 ከቁጥር 24 ጀምሮ እንደዚህ ይላል፣ እሳትም ከእግዚአብሔር ዘንድ ወጣ፣ በመሰዊያውም ላይ የሚቃጠለውን መስዋዕት ስቡንም በላ ይላል። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸው ወደቁ ይላል። ይሄ አሁን ብሉይ ኪዳን ላይ ብዙ ጊዜ ስታዩ ሁል ጊዜ መሰዊያ ባለበት ስፍራ የእግዚአብሔር እሳት ትመጣለች። የእግዚአብሔር እሳት ትወርድ ነበር። አብዛኛው ጊዜ ስታዩ ማለት ነው እሳት የሚመጣው መሰዊያ ካለ ነው፣ የሆነ ኦልተር ካለ ነው። ይህንን ፕሪንሲፕል ስለሚያውቁ ነው እነ ኤልያስም ከነ ባኦል ነቢያት ጋር ተወራርደው ማለት ነው ምንድን ያዘጋጀው መሰዊያ። እዛ መሰዊያ ላይ ማን መጣ? እግዚአብሔር እሳት መጥቶ በላችሁ ነው የሚለው። ስለዚህ ሁል ጊዜ ኦልተር ባለበት መሰዊያ ባለበት ቦታ ላይ የእግዚአብሔር እሳት ይመጣል። ብዙዎቻችሁ መሰዊያችሁ ላይ ናችሁ ወይ? ኦልተራችሁ ላይ ናችሁ ወይ? ብዙ ጊዜ እኔ በራሴ ላይፍም ኤክስፒሪየንስ አድርጌዋለሁ። ሁል ጊዜ መሰዊያ ላይ ሲሆን የእግዚአብሔር እሳት ሁሉ ነገር ላይ ይጨምራል። የእግዚአብሔር ኃይል ይጨምራል። ያንዳንዶቻችሁ መሰዊያ ታውቃላችሁ። ሌሊት የምትነሱት 9 ሰዓት ያቺኛዋ እዛች ክላስ የምትጸልዩባት ስፍራ ሊሆን ይችላል። ያንዳንዶቻችሁ መሰዊያ ስፍራ። ያንዳንዶቻችሁ ደግሞ ማታ 1 ሰዓት ላይ የምትጸልዩት ያቺ ስፍራ ልትሆን ትችላለች። ያቺ መሰዊያ ልትሆን ትችላለች። ያን ጸሎት እስቲ በህይወታችሁ ላይ ተመልከቱ። ያንን ጸሎት ካቆማችሁበት ሰዓት ጀምሮ የእግዚአብሔር እሳት የእግዚአብሔር ኃይል በህይወታችሁ ላይ ቀዝቅዟል። ምናልባት አንዳንዶቻችሁ ሰዓቱን ቀየራችሁት ሊሆን ይችላል። እሱ አይደለም ችግር ያለው፣ ግን ኮንስታንትሊ የምታደርጉት ያለማቋረጥ የምታደርጉት የሆነ የመሰዊያ ሰዓት አለ። እዛች ኦልተር ላይ የእግዚአብሔር እሳት በኃይል ይመጣ ነበር። እኔ ለምሳሌ እግዚአብሔር ይህንን መሰዊያ ያለማመደኝ ለረጅም ዓመታት ጸልይበት የነበረው ሰዓት 1 ሰዓት ነበረ። ማታ 1 ሰዓት ነበረ። ከትምህርት ቤት ሊሆን ይችላል፣ ከብዙ ነገር ልክ መጥቼ ቀጥታ እንዳረፍኩኝ 1 ሰዓት ወደዛ ጸሎት ነው የምገባው። ከ1 ሰዓት በኋላ እቀጥላለሁ እስከ ማታ ማለት ነው። ሰዓቱን ከሆነ ጊዜ በኋላ ሰዓቱን ቀይሬው ሊሆን ይችላል፣ ግን ኮንስታንትሊ ያለማቋረጥ ያችን ሰዓት ይዤ ጸልይ ስለነበረ እዛ መሰዊያ ስፍራ ላይ የእግዚአብሔርን እሳት በኃይል ተለማምጃለሁ። የእግዚአብሔርን ድምጽ መስማት፣ እዛው መሰዊያ ስፍራ ላይ አጋንንቶችን ማስወጣት፣
ለሰዎች መልእክትን ማምጣት የተለማመድኩት እዛው መሰዊያ ስፍራ ላይ ነው። እዛው ኦልተሩ ላይ ነው። ብዙዎቻችሁ ያጠፋችሁትና የቀነሳችሁት ይህንን የመስዋዕት ስፍራ ይህንን ኦልተር ነው ያጠፋችሁት። ለዚህ ነው በህይወታችሁ ላይ እግዚአብሔርን እሳት ያልተለማመዳችሁት። አሁን ብዙዎች የሚሉት ነገር አለ። ምንድነው መሰላችሁ? በተመቸኝ ሰዓት እጸልያለሁ፣ ደስ ባለኝ ጊዜ እጸልያለሁ። አሁን ፖይንቱ አትጸልይም አይደለም፣ ልትጸልዩ ትችላላችሁ። ነገር ግን ብዙ ጊዜ ትደክማላችሁ። በኋላ እጸልያለሁ፣ በኋላ እንደዚህ አደርጋለሁ እየቀያየራችሁ ስትመጡ ትላልቅ የምትሏቸው ማኖፍጋዶች የእግዚአብሔር ሰዎች ራሱ ታውቃላችሁ ኮንስታንት የሆነ ታይም አላቸው። ቋሚ የሆነ ሰዓት አላቸው። የኢየሱስን ሰዓት ሁላችንም እናውቀዋለን። ሌሊት ነው የሚጸልየው። ቀን ሲያገለግል ይውላል፣ ሌሊት ፕሬ ያደርጋል። ኮንስታንት የሆነ ታይም። ያቺ ኮንስታንት የሆነ ቋሚ የምትጸልዩባት ሰዓት በእውነት መንፈስ ዓለምን ወደ እናንተ ትጎትታለች። እንደፈለኩ ጸልያለሁ ከምትሉት በላይ 30 ደቂቃ ኮንስታንትሊ የሆነ ታይም አውጥታችሁ ጸልዩ። ሰዓታችሁን ራሱ ታውቃላችሁ በመንፈስ ማወቅ እንደምትችሉ። የሆነ ሰዓት ሁሉ ጊዜ የሚገፋችሁ ሰዓት አለ። አንዳንዶቻችሁ ሌሊት 4 ሰዓት ማታ 4 ሰዓት ላይ፣ አንዳንዶቻችሁ ሌሊት 11 ሰዓት ላይ የሆነ ነገር ፑሽ ያደርጋችኋል እንድትጸልዩ። እሷን ሰዓት ኮንስታንትሊ አድርጓት። እሷ የእናንተ ኦልተር ነች፣ መሰዊያ ነች። የነ ጴጥሮስ ኮንስታንትሊ የሚጸልዩበት ሰዓት 9 ሰዓት ነው። ሐዋርያት ሥራ ምዕራፍ 3 ላይ ሁላችንም እናውቃለን። እንደ ልማዳቸው ሁሉ ጊዜ 9 ሰዓት ይሄዱ ነበር፣ ይጸልዩ ነበር። አሁን ሌላኛው ጸሎት እግዚአብሔር መንፈስ አይሰማም እያልኩኝ አይደለም። ኮንስታንትሊ ግን እግዚአብሔር የሚፈልጋችሁ ታይም አለ። በቋሚነት የሚፈልግበት ሰዓት አለ። ያችን ሰዓት ለእናንተ መሰዊያ ነች። ሲሪየስሊ ውሰዱት። አሁንም ነግራችሁ በእውነት ነው የምላችሁ። እንደ ኦልተር ሆኖ ሌላኛው የሚያገለግለው ከስፍራችሁ ውጪ ሰዎች ሊሆኑ ይችላሉ። እንዴት ሰው ኦልተር ሊሆን ይችላል? ሰው ባይዞ ስፍራ እንደሆነ ታውቃላችሁ። ለምሳሌ ምን ማለት ነው ይሄ? አንዳንድ ሰው ለምሳሌ የደረሰበት መንፈሳዊ ከፍታና ስፍራ አለ። የደረሰበት መንፈሳዊ ጥልቀት አለ። አንተ አክሰስ ማድረግ የማትችለው፣ አንተ ማየት የማትችለው ቦታ ያ ሰው አክሰስ ማድረግ ይችላል። ኤልያስ አክሰስ እንደሚያደርገው ማለት ነው። ወይም ኤልሳ፣ ለምሳሌ ኤልሳና ሎሌው ሰው እያለ ኤልሳ ዙሪያው ላይ መላእክቶችን እያየ ነው። እኛ ጋር ካለው ከነሱ ጋር ካለው ይበልጣል ይላል። ሎሌው ደግሞ በስጋ እያየ እየፈራ ነው። ኤልሳ የደረሰበት ስፍራ አለ። ስለዚህ ኤልሳ ያደረገለት ለዛ ሎሌው ወደዚህኛው ስፍራ ነው ያመጣው። ወደዚህኛው ፕሌስ ነው ያደረሰው። ወደየትኛው? ወደሚያይበት፣ መላእክቶችን ወደማይበት፣ ኤልሳ ዙሪያ ላይ ያሉትን የእግዚአብሔር መላእክቶች ወደሚያይበት ስፍራ ነው ጎትቶ ያመጣው። አንዳንድ ሰዎች ስፍራ ናቸው። እነሱ ጋር ስትገናኙ ወደዛ ስፍራ ጎትቶ ያመጧቸዋል። ወደዛ ፕሌስ ያደርሷቸዋል። ሰው ስፍራም ስለሆነ ማለት ነው። ስለዚህ እግዚአብሔር አንዳንድ ጊዜ እነዚህን ሰዎች እንደ ኦልተር አድርጎ እናንተ ጋር ያመጣቸዋል። ለምን? ከነሱ ብዙ ነገር ሪሲቭ እንድታረጉ፣ ከነሱ ብዙ ነገር እንድትቀበሉ ማለት ነው። ልክ ከነሱ ጋር የሆናችሁ ታይም ብዙ ጊዜ ያስተውላችሁ ከሆነ የነሱን ትምህርት የሰማችሁ ታይም፣ ከነሱ ጋር አብራችሁ ያላችሁ የጸለያችሁ ታይም፣ እናንተ ውስጥ ያለው ነገር በኃይል ይነሳሳል። ጸጋችሁ፣ እሳታችሁ፣ ብዙ ነገራችሁ ይነሳሳል። ለምን? እነዚህ ሰዎች ለእናንተ እንደ ኦልተር ነው የሆኑት። አሁን መሰዊያ ስላችሁ እነሱን ታመልካላችሁ እያልኩኝ አይደለም። ግን መሰዊያ ሁሉ ጊዜ የምትቀበሉበት ስፍራ ማለት ነው። እግዚአብሔር በእነሱ ውስጥ ያስቀመጠው ነገር አለ።
ከነሱ ምን ትላላችሁ? ሪሲቭ ታደርጋላችሁ፣ ከነሱ ትቀበላላችሁ እንጂ እሱን ነው ወርሺፕ የምታደርጉት እያልኩኝ አይደለም። መሰዊያ ማለት የምትቀበሉበት ስፍራ ነው። እግዚአብሔር በእነሱ ውስጥ ያስቀመጠው ነገር አለ። ከዛ ምን ትላላችሁ? ትቀበላላችሁ እንጂ እነሱ ብቻቸው ማድረግ የሚችሉት ነገር የለም። ስለዚህ የአንዳንዶቻችሁ ኦልተር እሳታችሁ እንዲጨምር የሚያደርገው የሆነ ፐርሰን አለ። እሱም ፐርሰን በደንብ ፎሎ አድርጉት። እሱ የደረሰበት ፕሌስ ላይ ደርሳችኋል፣ እንድትቀበሉ ያደርጋችኋል። እሳታችሁ በዚህ መልኩ ይጨምራል። ብዙ ሰዎች ግን ሞኝ ናቸው። እሳታቸውን በአንድ ጊዜ እንዲጠፋ ያስደርጋሉ። መንፈስን አታጥፉ ይላል የእግዚአብሔር ቃል ሲናገር። እሳታችሁን የምታጠፉበት አንደኛው ምክንያት እዚሁ ጋር አያይዤ ልንገራችሁ ብዬ ነው። እሳታችሁ እንዲጠፋ የምታደርጉበት አንደኛው የማይሆን ስፍራ ስትገኙ ነው። የማይሆን ፕሌስ። ለምሳሌ ብዙ ሰዎች ምን ይላሉ መሰላችሁ? እሷ የድሮ ጓደኛዬ ነች፣ እሱ የድሮ ጓደኛዬ ነው፣ ወይም ደግሞ ከድሮ ጀምሮ ያደግኩበት ቸርች ነው ብለው ያወራሉ። ከዛ በኋላ ላይ እና እየጨመራችሁ ነው ወይ ከነሱ ጋር ስትሆኑ፣ እዛ ስፍራ ስትሆኑ ስትሏቸው ነው ኢንክሪዝ እያደረኩኝ አይደለም፣ እንደውም እየቀነስኩኝ ነው የሚሉ ሰዎች አሉ። እሳት የማይጨምር ከሆነ ከዛ ሰው ጋር ሆነ፣ እዛ ስፍራ ሆነ፣ ያደግክበት ቸርች ሆነ፣ የሚጨምር ነገር ከሌለው እሳት እየጨመረ ካልሆነ ባጭር ነገር እግዚአብሔር ያንን ፕሌስ ተው ነው እያለ ያለው። እነዛን ሰዎች ተዋቸው ነው እያለ ያለው። በተለይ የተቀበልከው ነገር እያጠፋ ከሆነ የዚህን ጊዜ ቶሎ ነው መተው ያለባችሁ። ኦር ያላችሁን ኮኔክሽን ማቀዝቀዝ ነው ያለባችሁ። ምክንያቱም እሳታችሁን እያጣችሁ ስለሆነ። እሳት ግን እየጨመረ ነው ማለት እግዚአብሔር ለአገልግሎት በኃይል እየለየህ ነው ማለት ነው። እሳት እየጨመረ ነው ማለት የህይወት ኳሊቲ እየጨመረ ነው ማለት ነው። የቅድስና ኳሊቲ እየጨመረ ነው ማለት ነው። የመንፈስ ቅዱስን እሳት ጥቅሞችን በደንብ አወራችኋለሁ። እንዳወራችሁ የምትፈልጉ ሰዎች ኮሜንት ላይ ጻፉልኝ። የሚገራርም የሆነ የመንፈስ ቅዱስ እሳት ጥቅሞች አሉ። እሱን እናወራበታለን። ስለዚህ እሳትም የማይጨምርበት ቦታ ላይ ቶሎ ብለህ ነው መራቅ ያለብህ። ኢየሱስ ጌታ ነው። የማወራው ነገር የብዙዎቻችሁን አይን እየከፈተ እንደሆነ አምናለሁ። ስለዚህ በጣም ሲሪየስሊ መውሰድ ያለባችሁ ነገር ኦልተር የሚባለው ነገር መሰዊያ፣ የመሰዊያ ስፍራ ላይ ነው እሳት እንዲጨምር። ዛሬ ፓርቷን አድርጌ በዚህ ነው ምዘጋው። ምክንያቱም እሳታችሁን የሚያጠፋ እሳታችሁን የሚጨምሩ የመንፈስ ቅዱስ እሳት ጥቅሞች ብዙ ስላሉ ማለት ነው። በዚህ ትምህርት ከተባረካችሁ ፓርት2 አድርጌ እቀጥላለሁ። ኦር ደግሞ ላይቭ ላይ ፓርት2 አድርገን እንቀጥላለን። ብዙ ፓርት2 ያልኳችሁ ትምህርቶች አሉ። እነሱን አብዛኞቹን ላይቭ ላይ ቀጥላችኋለሁ ብዬ ስላሰብኩኝ ነው። ስለዚህ በዚሁ ሳምንት ላይቭ እንጀምራለን። ሌላኛው የምነግራችሁ ነገር ደግሞ እንደ ማስታወቂያ ማለት ነው። ሁል ጊዜ ቅዳሜ ከ9 ሰዓት ጀምሮ አስደናቂ አምልኮ ጊዜ፣ የትንቢት ጊዜ፣ የፈውስ ጊዜ፣ የሚደናንቁ መገለጦችን የምትሰሙበት ጊዜ አለ። ቅዳሜ የምትችሉ በሙሉ ማለት ነው ከ9 ሰዓት ጀምሮ ነው እስከ 1:30 እስከ 2 ሰዓት የሚቆይ ፕሮግራም ነው ያለ። በጣም ብዙ ሰው እየተባረከ ስለሆነ ይህንን ቀን ሚስ አታድርጉት። አዲስ አበባ ይሆናችሁ ማለት ነው። ቦታው መገናኛ ነው። ደራርቱ ህንጻ ሳትደርሱ በቫይብስ ሆቴል ስትገቡ ያለበት ስፍራ ነው። ጊዜያዊ ቦታችን ነው። ስለዚህ እንዳትቀሩ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ።